ሰላም እና ጤናን እንደ ሁል ጊዜውም እመኝላችኋለሁ። ውድ የስፖርት አፍቃሪያን ስፖርታዊ መረጃዎችን በተለመደው በሰዓታችን ይዘን መተናል። ወደ ቤተሰቦች እናንተም እኛን እንዳስለመዳችሁን ቪዲዮን በላይክ ጀምሩት። ዛሬ ከዚህ ቪዲዮ በርካታ ላይኮችን እንጠብቃለን። የት ሆናችሁ እያዳመጣችሁን ነው? የምትደግፉት ክለብስ ማን ነው? እንዲሁም ስማችሁን ብጽፉልኝ ቀጣይ በሚኖረን የስፖርት ዝግጅት ፕሮግራም ላይ የጻፋችሁልኝን አስተያየት ያነበብኩኝ ስማችሁን እየጠራው ማመሰግናችሁ ይሆናል። ቀጥታ ወደ ስፖርታዊ መረጃዎች ስንሻገር ትናንት ምሽት የተደረጉ ተጠባቂ ጨዋታዎች ነበሩ። የጨዋታዎቹን ውጤቶች በጨረፍታ ተመልክተን እንዲሁም ከጨዋታዎች በኋላ ምን ተባለ የሚለውን በአጭሩ ተመልክተን ወደ ሌሎች የስፖርት መረጃዎች የምንሻገር ይሆናል። ትናንት ምሽት በእንግሊዝ ፕሪሚየር ሊግ አንድ ተጠባቂ ጨዋታ ነበር። የሰሜን ለንደኑ ክለብ አርሰናል የመርሴይዱ ክለብ ሊቨርፑልን በኤምሬትስ ስታዲየም አስተናግዶ ነበር። ጨዋታውንም በአቻ ውጤት አጠናቀዋል። አርሰናል ከሊቨርፑል ጋር ነጥብ ተጋርተዋል። በተጠባቂው የእንግሊዝ ፕሪሚየር ሊግ መርሃ ግብር አርሰናል ከሊቨርፑል ጋር ያደረጉትን ጨዋታ 0-0 በሆነ አቻ ውጤት አጠናቀዋል። አርሰናል ከ5 ተከታታይ የፕሪሚየር ሊግ ድል በኋላ ነጥብ ጥሏል። ሊቨርፑል ደግሞ ያለፉትን 3 የፕሪሚየር ሊግ ጨዋታዎችን በአቻ ውጤት አጠናቋል። ከጨዋታውም በኋላ አርሰናል 49 ነጥቦችን ሰብሰብ በእንግሊዝ ፕሪሚየር ሊግ መሪነቱን ሲያጠናክረ ሊቨርፑል ደግሞ በ35 ነጥቦች አራተኛ ደረጃ ላይ መቀመጥ ችሏል። በቀጣይም እሁድ ፖርትማውዝ ከአርሰናል እንዲሁም ሰኞ ሊቨርፑል ከባርንስሌ ጋር በኤፍኤ ካፕ የሚጫወቱ ይሆናል። ከምሽቱ ጨዋታ መጠናቀቅ በኋላም በውጤቱ ደስተኛ ነኝ ብሏል አርኔ ስሎት። እንዲሁም ማርቲኔሊ ስለ ጉዳቱ ቢያውቅም ያንን አያደርግም ነበር ብሏል። የሊቨርፑል አሰልጣኝ አርኔ ስሎት ቡድናቸው በጨዋታው ባስመዘገበው ውጤት ደስተኛ መሆኑን ገልጿል። በቡድን እንቅስቃሴ እና ውጤቱ ደስተኛ ነኝ ያለው አርኔ ስሎት አርሰናል በሀገር ውስጥና በአውሮፓ አስደናቂ ዓመት እያሳለፈ ይገኛል ብለዋል። ስለ ማርቲኔሊም ያነሳው አሰልጣኙ እሱን በቅርብ አላውቀውም፣ ነገር ግን ጥሩ ሰው ይመስላል ሲሉ ተናግረዋል። አክለውም ችግሩ አጠቃላይ የእግር ኳስ ነው፣ በመጨረሻ ደቂቃዎች ሰዓት የመግደል ሁኔታ አለ ብለዋል። ጎል ማስቆጠር ስትፈልግና አንድ ተጫዋች እንደ ተጎዳ እያስመሰለ ከተሰማ ያበሳጫል። ጉዳቱ ከባድ እንደሆነ ቢያውቅ እንደማያደርገው እርግጠኛ ነኝ ሲል አርኔ ስሎት ተናግሯል። ስፖርት ላይ በበኩሉ የገጠምነው አስደናቂ ቡድን ነው፣ ባለፈው ዓመት ለምን ሻምፒዮን እንደሆነን በድጋሚ አረጋግጠናል ሲል ጨምሮ ተናግሯል። ማርቲኔሊ ሆን ብሎ አላደረገውም ብሏል አርቴታ። የመድፈኞቹ አሰልጣኝ ማይክል አርቴታ ጋብሪኤል ማርቲኔሊ ኮነር ብራድሌ ላይ ያደረገውን ሆን ብሎ አይደለም በማለት ገልጿል። በጨዋታው ማርቲኔሊ ከባድ ጉዳት የገጠመውን ብራድሌ ከተኛበት ገፍቶ ከሜዳ ለማውጣት ሞክሮ ነበር። በእርግጠኝነት ማርቲኔሊ ብራድሌ ላይ መጥፎ ነገር ለማድረግ አስበው አይደለም ሲል ማይክል አርቴታ ተናግሯል። አያይዞም ምናልባት ማርቲኔሊ ብራድሌ ያጋጠመው ጉዳት ከባድ እንደሆነ አላወቅም ነበር ሲል አስረድቷል። ብራድሌ ስላጋጠመው ጉዳት አላውቅም፣ ነገር ግን የከፋ እንደማይሆን ተስፋ አደርጋለሁ ሲል ማይክል አርቴታ ተናግሯል። ስለ ጨዋታውም ያነሳው ማይክል አርቴታ በሁለተኛው አጋማሽ ኳስ መቆጣጠር ተስኖን ነበር በማለት ተናግሯል። ከትናንት ምሽቱ ጨዋታ በኋላ ጋብሪኤል ማርቲኔሊ ብራድሌን ይቅርታ ጠይቆታል ተብሏል። የአርሰናሉ ተጫዋች ጋብሪኤል ማርቲኔሊ ለትናንት ምሽቱ ክስተት የሊቨርፑልን ተጫዋች ኮነር ብራድሌን በይፋ ይቅርታ ጠይቆታል ሲል ይሄንን መረጃ ዘ አትሌቲክስ ዘግቦታል። ለኮነር ብራድሌ መልእክት በመላክ ይቅርታ መጠየቁን ማርቲኔሊ በኢንስታግራም ማህበራዊ ትስስር ገጹ አሳውቋል ተብሏል። ብራድሌ እንደተጎዳ አላወኩም ነበር ያለው ማርቲኔሊ በጨዋታው ግለት ስሜት ውስጥ ነበርኩኝ በማለት ተናግሯል። አክሎም ላሳየሁት ባህሪ በጣም ይቅርታ ጠይቃለሁ፣ ብራድሌ በቶሎ እንዲሻለው እመኛለሁ ሲል ተደምጧል። ትናንት ምሽት የ21ኛ ሳምንት የእንግሊዝ ፕሪሚየር ሊግ የመጨረሻ ጨዋታ ተደርጓል። ቤተሰቦች የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ ምን ይመስላል የሚለውን ስንመለከት አርሰናል በ49 ነጥብ የሊጉ መሪ ነው። ማንቸስተር ሲቲ በ43 ነጥብ ሁለተኛ ላይ ተቀምጠዋል። ሶስተኛ ላይ አስቶን ቪላ አለ በ43 ነጥብ በማንቸስተር ሲቲ በግብ ክፍያ ተበልጧል። አራተኛ ላይ የትናንት ምሽቱ የአርሰናል ተጋጣሚ የነበረው ሊቨርፑል መቀመጥ ችሏል በ35 ነጥብ። አምስተኛ ላይ ብሬንትፎርድ አለ በ33 ነጥብ። ስድስተኛ ላይ ኒውካስትል ዩናይትድ 32 ነጥብ። ሰባተኛ ላይ ማንቸስተር ዩናይትድ
ዩናይትድ በ32 ነጥብ መቀመጥ ችሏል። በኒውካስትል ዩናይትድ በግብ ክፍያ ተበልጦ 8ኛ ላይ ቼልሲ ያለ 31 ነጥቦችን መሰብሰብ ችሏል። እንዲሁም 9ኛ ላይ ፉላም አለ በቼልሲ በግብ ክፍያ ተበልጦ በተመሳሳይ በ31 ነጥብ 10ኛ ላይ ሰንደርላንድ መቀመጥ ችሏል። 30 ነጥቦችን መሰብሰብ ችሏል። እንዲሁም ብራይተን፣ ኤቨርተን፣ ክሪስታል ፓላስ፣ ቶተንሃም ሆትስፐር፣ በርንማውዝ፣ ሊድስ ዩናይትድ፣ ኖቲንጋም ፎረስት፣ ዌስትሃም፣ በርንሌና ወልቭስ ደግሞ ተከታዩን ደረጃ ይዘዋል። የሊጉ አናት ላይ የተቀመጡት አርሰናልና ማንቸስተር ሲቲ በቀጣይ እነማንን ያገኛሉ? ቀጣይስ ማን ነው በጣም ከባድ ተጋጣሚዎች ያሉበት ክለብ የሚለውን ስንመለከት ቤተሰቦች ከሊጉ መሪ ከአርሰናል እንጀምር። አርሰናል በቀጣይ ከኖቲንጋም ፎረስት ጋር ከሜዳ ውጪ እንዲሁም ከዩናይትድ ጋር በሜዳው ሜዳ ውጪ ደግሞ ከሊድስ ዩናይትድ ጋር እንዲሁም በሜዳው ከሰንደርላንድና ከሜዳ ውጪ ከብሬንትፎርድ ጋር አርሰናል የሚጫወት ይሆናል። ቤተሰቦች አርሰናል ከነዚህ 5 ጨዋታዎች መሰብሰብ ካለበት 15 ነጥብ ስንት ነጥብ ይሰበስባል ትላላችሁ? ሐሳባችሁን ኮሜንት መስጫ ቦክስ ላይ ጻፉልኝ። እንዲሁም የማንቸስተር ሲቲን ቀጣይ 5 ተጋጣሚዎችን ደግሞ ስንመለከት ማንቸስተር ሲቲ በቀጣይ ከሜዳ ውጪ በኦልትራፎርድ ከማንቸስተር ዩናይትድ ጋር ይጫወታል። እንዲሁም በሜዳው ከወልቭስ ጋር፣ ከሜዳ ውጪ ከቶተንሃም ሆትስፐር ጋር እንዲሁም ከሜዳ ውጪ ከሊቨርፑልና በሜዳው ከፉላም ጋር የሚጫወት ይሆናል። ቤተሰቦች ማንቸስተር ሲቲ ቀጣይ ከሚገጥማቸው ከነዚህ 5 ክለቦች ማግኘት ካለበት 15 ነጥቦች ስንት ነጥብ ይሰበስባል ትላላችሁ? ሐሳባችሁን ኮሜንት መስጫ ቦክስ ላይ ጻፉልኝ። ቤተሰቦች ቪዲዮውን ላይክ ለማድረግ አሁንም አልዘገያችሁም፣ ላይክ አድርጉት። እንዲሁም ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳረሱ አሁኑኑ ሰብስክራይብ አድርጉ። እኔም ስፖርታዊ መረጃዎች ይልቀጥል። በሌላ ጨዋታ ትናንት ምሽት በስፔን ሱፐር ካፕ ሪያል ማድሪድ ከአትሌቲኮ ማድሪድ ጋር ጨዋታቸውን አድርገው ነበር። ጨዋታውንም ሪያል ማድሪድ 2-1 በማሸነፍ ለፍጻሜ ደርሷል። ሪያል ማድሪድ ከባርሴሎና ጋር በፍጻሜው ይገናኛል። የሎስ ብላንኮችን የማሸነፊያ ግቦችም ቫልቬርዴና ሮድሪጎ ሲያስቆጥሩ ለአትሌቲኮ ማድሪድ ሶርሎት ከመረብ አሳርፈዋል። ሪያል ማድሪድ ለተከታታይ 5ኛ ጊዜም በታሪክ ለ21ኛ ጊዜ ለስፔን ሱፐር ካፕ ፍጻሜ ደርሷል። በፍጻሜው ሪያል ማድሪድ ባርሴሎናን እሁድ ምሽት የሚገጥም ይሆናል። ትናንት ምሽት በተደረገው የማድሪድ ደርቢ ጨዋታ ላይም በሪያል ማድሪዱ ተጫዋች ቪኒሺየስ ጁኒየርና በአትሌቲኮ ማድሪዱ አሰልጣኝ ዲያጎ ሲሞኒ መካከል የቃላት ግጭት ተነስቶ ነበር ብሏል። ይህን መረጃ ማርካ ስፖርት ዘግቦታል። እናም ዲያጎ ሲሞኒ ለቪኒሺየስ ጁኒየር ቪኒ ፍሎሬንቲኖ ፔሬዝ ከሪያል ማድሪድ በቅርቡ ያባራል ያልኩትን መቼም እንዳትረሳ ሲል ተሰምቷል ብሎ ይህን መረጃ ማርካ ስፖርት ይፋ አድርጎታል። ትናንት ምሽት የፈረንሳይ ሱፐር ካፕ የዋንጫ ጨዋታም ተደርጎ ነበረ። ፒኤስጂ ሻምፒዮን ሆኗል። ፒኤስጂ ማርሴይን በማሸነፍ የፈረንሳይ ሱፐር ካፕ ዋንጫን በታሪኩ ለ14ኛ ጊዜ ማሸነፍ ችሏል። ኩዌት ላይ በተደረገው የፍጻሜ ጨዋታ ፒኤስጂ በመለያ ምት 4-1 በሆነ ውጤት አሸንፈዋል። መደበኛው የጨዋታ ክፍለ ጊዜ 2-2 ሲጠናቀቅ ግቦቹን ለፒኤስጂ ዴምቤሌና ራሞስ፣ ለማርሴይ ደግሞ ሜሰን ግሪንዊድና ፓቾ በራሱ መረብ ላይ አስቆጥረዋል። ኦሎምፒክ ማርሴይ የሱፐር ካፕ ዋንጫውን ከ13 ዓመታት በኋላ ለማሸነፍ ተቃርቦ ሳይሳካለት ቀርቷል። ትናንት ምሽት በሳውዲ ፕሮ ሊግ የተደረገ ጨዋታም ነበር። አልናስር ተከታታይ ሽንፈት ገጥሞታል። በሳውዲ አረቢያ ሊግ አልናስር ከአልቃድሲያ ጋር ያደረገውን ጨዋታ 2-1 በሆነ ውጤት ተሸንፈዋል። የአልቃድሲያን ግብ ኩኖኔስ እና ናንዴዝ ማስቆጠር ችለዋል። ለአልናስር ብቸኛዋን ግብ ደግሞ ክርስቲያኖ ሮናልዶ ከመረብ አሳርፈዋል። ክርስቲያኖ ሮናልዶ በውድድር ዘመኑ 14ኛ የሊግ ጎሉን አስቆጥሯል። ተከታታይ ሁለተኛ ጨዋታውን የተሸነፈው አልናስር ያለፉትን 3 የሊግ ጨዋታዎችን ባለማሸነፉም 8 ነጥብ ጥሏል። ከጨዋታው በኋላ አልናስር 31 ነጥቦችን በመሰብሰብ በሳውዲ ፕሮ ሊግ 2ኛ ላይ ሲቀመጥ አልቃድሲያ ደግሞ በ27 ነጥብ 4ኛ ላይ መቀመጥ ችሏል። በቀጣይም አልናስር ከሊጉ መሪ ከአልሂላል ጋር የሚጫወት ይሆናል። ከውጤት ጥቆሞች ወተን ሌሎች አጫጭር የስፖርት መረጃዎችን ስንመለከት ቤተሰቦች የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን የታህሳስ ወር ምርጥ አሰልጣኝ እጩዎች ይፋ ተደርገዋል ተብሏል። ቤተሰቦች ምስሉ ላይ እንደምትመለከቱት ማይክል አርቴታ ከአርሰናል እንዲሁም ኡናይ ኢምሪ ከአስቶን ቪላ፣ ፋርክ ከሊድስ ዩናይትድ እና ፔፕ ጋርዲዮላ ከማንቸስተር ሲቲ የእንግሊዝ ፕሪሚየር ሊግ የታህሳስ ወር ምርጥ አሰልጣኝ እጩ ሆነው መቅረብ ችለዋል። ቤተሰቦች ለእናንተ የወሩ ምርጥ አሰልጣኝ ማን ነው? ምርጫችሁ የሆኑን አሰልጣኝ ስም ኮሜንት መስጫ ቦክስ ላይ ጻፉልኝ።
የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን የወርሃ ታህሳስ የወሩ ምርጥ ተጫዋች 8 እጩዎችም ይፋ ተደርገዋል። ቤተሰቦች ምስሉ ላይ እንደምትመለከቱት ዶሚኒክ ካልቨርት-ሉዊን ከሊድስ ዩናይትድ፣ ሪያን ቼርኪ ከማንቸስተር ሲቲ፣ ሁጎ ኤኪቲኬ ከሊቨርፑል፣ ፊል ፎደን ከማንቸስተር ሲቲ፣ ኤርሊንግ ብራውት ሃላንድ ከማንቸስተር ሲቲ፣ ሮጀርስ ከአስቶን ቪላ፣ ኦሊ ዋትኪንስ ከአስቶን ቪላ እና እንዲሁም ዊልሰን ከፉላም እጩ ሆኖ መቅረብ ችለዋል። ቤተሰቦች ለእናንተ የወሩ ምርጥ ተጫዋች ማን ነበር? ምርጫችሁ የሆኑ ተጫዋች ስም ኮሜንት መስጫ ቦክስ ላይ ጻፉልኝ። በሌላ መረጃ ማክፋረሌን የቼልሲን አሰልጣኝ ቡድን ይቀላቀላሉ ተብሏል። አሰልጣኝ ካሉም ማክፋረሌን በአሰልጣኝ ሊያም ሮሴኔር አሰልጣኝ ቡድን አባል ውስጥ እንደሚካተቱ ተገልጿል። የ21 ዓመት በታች ቡድን አሰልጣኝ የነበሩት ካሉ ማክፋረሌን ከኤንዞ ማሬስካ ካሰነበት በኋላ በሁለት ጨዋታዎች ላይ ቡድኑን በጊዜያዊ አሰልጣኝነት መርተዋል። አሰልጣኙ ቡድኑን በመሩባቸው ጨዋታዎችም አንድ ተሸንፈው አንድ አቻ ተለያይተዋል። አሰልጣኝ ሊያም ሮሴኔር አሰልጣኙ ይዘውት የመጡትን የአሰልጣኞች ቡድን እንዲቀላቀሉ መጠየቃቸው ታውቋል ሲል ይህን መረጃ ስካይ ስፖርት ዘግቦታል። አርሰናል ማርክ ጉዊን ማስፈረም ይፈልጋል እየተባለ ነው። የሰሜን ለንደኑ ክለብ አርሰናል አሁንም የክሪስታል ፓላሱን ተከላካይ ማርክ ጉዊን የማስፈረም ፍላጎት እንዳላቸው ተገልጿል። አርሰናል ተጫዋቹን በሚቀጥለው ክረምት ለማስፈረም እንደ አማራጭ እንደሚመለከተው ተነግሯል። መድፈኞቹ በአሁኑ ሰዓት ከተጫዋቹ ወኪሎች ጋር በመነጋገር ላይ መሆናቸውም ተገልጿል። በሌላ በኩል ማንቸስተር ሲቲ ተጫዋቹን በጥር የዝውውር መስኮት ለማስፈረም ማቀዱ ተነግሯል። ሊቨርፑል በበኩሉ በሚቀጥለው ክረምት ማርክ ጉዊን የማስፈረም ፍላጎት እንዳላቸው ተጠቁሟል ሲል ይሄን መረጃ ዘ አትሌቲክስ ዘግቦታል። ዴክላን ራይስ በአንድ ሳምንት ውስጥ 2 የትራፊክ ጥሰቶችን በመፈጸሙ ምክንያት ቅጣት እንደተጣለበት ታውቋል ተብሏል። ቤተሰቦችን መረጃ ዴይሊ ሜል ዘግቦታል። በ30 እና 40 ማይል መንዳት በነበረባቸው መንገዶች ላይ በ37 እና 49 ማይል ሲያሽከረክር የነበረው ራይስ በዚህ ጥፋቱ ምክንያትም ለቀጣዮቹ 6 ወራት የመንጃ ፍቃዱ እንደሚታገድና መኪና እንዳያሽከረክር ማዕቀብ ተጥሎበታል ተብሏል። ከዛ በተጨማሪም 2000 ፓውንድ የቅጣት ክፍያ እንዲከፍል የተወሰነበት ራይስ እንዲህ ያሉ መሰል ጥፋቶችንም ሲሰራ በካሜራ እይታ ውስጥ ሲወድቅና በትራፊክ ነጥብ ሲያዝበት ይሄ ለ15ኛ ጊዜ ነው ሲል ይህን መረጃ ዴይሊ ሜል ዘግቦታል። በሌላ መረጃ አልሂላሎች በዚህ የጥር የዝውውር መስኮት ብሩኖ ፈርናንዴዝን ለማዘዋወር እንደገና ዝግጅት እያደረጉ ይገኛል ተብሏል። የዝውውር ዋጋውም 100 ሚሊዮን ፓውንድ እንደሆነና ፈርናንዴዝም በሳምንት 600,000 ፓውንድ ደሞዝ እንደሚያገኝ አሳውቀውታል ሲል መረጃ ኢንዲፔንደንት ይፋ አድርጎታል። ፓልሜራሶች ካዜሚሮን ከማንቸስተር ዩናይትድ ለማስፈረም ፍላጎት አሳይተዋል ተብሏል። እናም ተጫዋቹ በኦልትራፎርድ ምንም አይነት የማራዘሚያ ስምምነት ካልተፈራረመ የ2 ዓመት ውል እንደሚያቀርቡለትም አሳውቀውታል ሲል መረጃ ፋብሪዞ ሮማኖ ዘግቦታል። ኦሊ ጉናር ሶልሻየር በማንቸስተር ዩናይትድ ቤት ውስጥ ስህተት ተሰርቶበታል ብዬ የማስበው አሰልጣኝ ነው። ፍሎሪያን ፕሌተንበርግ ከስካይ ስፖርት በእኔ እምነት ሶልሻየር ለሌሎች ትላልቅ የሥራ ኃላፊነቶች የሚያበቃ የአሰልጣኝነት ልምድ የለውም። ነገር ግን በማንቸስተር ዩናይትድ ቤት ውስጥ ስኬታማ ለመሆን የሚያበቃ ነገር ነበረው ብዬ አምናለሁ። ምክንያቱም ከደጋፊው ጋር ያለው የስሜት ትስስር ዩናይትድን ሲደግፉ ካደጉ ተጫዋቾች ጋር ሊኖር የሚችለውን የስሜት ትስስር በሶልሻየር ጊዜ ምን ያህል ቡድኑ ከፍ እንደሚያደርግና ማፎካከር እንደሚችል አይተናል። ወደ ዩናይትድ ሲመጣ መጀመሪያ ያደረገው ቶክሲክ የነበረውን መልበሻ ክፍል ማጽዳት ነበር። በመልበሻ ክፍል ውስጥም ምንም ችግር አልነበረበትም። በነ ፔፕና ክሎፕ ደረጃ የላቅና የረቀቀ ደረጃ ላይ ያለ አሰልጣኝ ባይሆንም ከማንቸስተር ዩናይትድ ጋር በነበረው የስሜት ትስስር ዩናይትድን አንድ ስቴፕ ወደፊት የሚያራምድ አቅም ነበረው። በማንቸስተር ዩናይትድ ቤት ውስጥ ኦሊ ጉናር ሶልሻየር ላይ ስህተት ተሰርቶበታል ብዬ አስባለሁ ሲል ፍሎሪያን ፕሌተንበርግ ከስካይ ስፖርት እንዲጽፏል። ቤተሰቦች በዚህ ላይ የእናንተን ሀሳብ በጽፉልኝ ደስ ይለኛል። ጆሹዋ ዚርክዚ ወደ ሮማ የሚያደርገው ዝውውር አሁን ላይ ቆሟል። ማንቸስተር ዩናይትድ ቀጣዩን አሰልጣኝ እስከሚሾም ድረስም በዚሁ የሚቀጥል ይሆናል ሲል ይህንን መረጃ ዲማርዚዮ ዘግቦታል። በሌላ መረጃ አንቷን ሴሜንዮ ወደ ማንቸስተር ሲቲ መዘዋወሩን የሚገልጽ ይፋዊ መግለጫ ዛሬ ይወጣል ተብሎ ይጠበቃል ብሏል። ይህንን መረጃ ፋብሪዞ ሮማኖ ይፋ አድርጎታል።
ማንቸስተር ሲቲዎች የሴሜንዮን ሂሳብ በምን መልኩ ይከፍላሉ የሚለውን ስንመለከት ማንቸስተር ሲቲዎች የአንቷን ሴሜንዮን የዝውውር ሂሳብ በ24 ወራት ውስጥ ከፋፍለው ለበርንማውዝ እንደሚጨርሱ ተገልጿል። ክለቡ ተጫዋቹን በኮንትራት ማፍረሻው ቢያስፈርም ሙሉ ክፍያውን በቀጥታ ለመክፈል ይገደድ ነበር ተብሏል። በርንማውዝ በበኩሉ ከኮንትራት ማፍረሻው የበለጠ የዝውውር ሂሳብ እንደሚቀበል ተገልጿል። የተጫዋቹ የውል ማፍረሻ 65 ሚሊዮን ፓውንድ ቢሆንም በዛ ከሸጡት ከተለያዩ አስገዳጅ ክፍያዎች በኋላ የሚደርሳቸው 60 ሚሊዮን ፓውንድ ነበር ተብሏል። በአዲሱ ስምምነትም ከተጨማሪ ክፍያው ጋር 64 ሚሊዮን ፓውንድና ከወደፊት ሽያጭ 10 በመቶ የሚያገኙ ይሆናል ተብሏል። በተጨማሪም ለሶስት ተጨማሪ ጨዋታዎች የሴሜንዮን ግልጋሎት ማግኘት ችለዋል ሲል ይሄን መረጃ ፋብሪዞ ሮማኖ ዘግቦታል። በሌላ መረጃ ካሜሩን በሞሮኮ ተጫዋቾች ደረጃ ያለ አንድም ተጫዋች የላትም ብለዋል ዴቪድ ፓጉ። የካሜሩን ብሔራዊ ቡድን ዋና አሰልጣኝ ዴቪድ ፓጉ ቡድናቸው ከዛሬ ምሽቱ ተጋጣሚያቸው ሞሮኮ ጋር ሊወዳደር እንደማይችል ተናግረዋል። ሞሮኮ ኮከቦች አሏት ያሉት አሰልጣኙ ሐኪሚ ፒኤስጂ ይጫወታል፣ የአፍሪካ ምርጡ ተጫዋች ነው፣ በዛ ደረጃ አንድም ካሜሩናዊ የለም ብለዋል። አፕል እና ብርቱካንን ማወዳደር አይቻልም ሲሉ በምሳሌ ያስረዱት አሰልጣኙ ዴቪድ ፓጉ እነሱን ለመፈተን እንሄዳለን ሲሉ ተደምጠዋል። የአሸናፊነት ቅድመ ግምቱ የሞሮኮ ነው፣ እኛ ካሜሩን ነች አንልም፣ በጣም ከባድ ጨዋታ ይሆናል ሲሉ አሰልጣኝ ዴቪድ ፓጉ የካሜሩን ብሔራዊ ቡድን ዋና አሰልጣኝ ከዛሬ ምሽቱ ከሞሮኮ ጋር ከሚያደርጉት ጨዋታ በፊት አስተያየታቸውን ሰጥተዋል። አልጄሪያ በአፍሪካ ዋንጫው እንዲሳካላት እመኛለሁ። ሉሙምባ የአልጄሪያ እግር ኳስ ፌዴሬሽን ታዋቂውን የዲሞክራቲክ ኮንጎ ደጋፊ ኩካ ሙላዲንጋ ወይንም በቅጽል ስሙ ሉሙምባን በብሔራዊ ቡድኑ ሆቴል ጋብዞ አግኝቶታል። ደጋፊው የፌዴሬሽኑን ፕሬዝዳንትና የብሔራዊ ቡድኑ ተጫዋቾች ያገኘ ሲሆን የተፈረመበት ማሊያና ስጦታም ተበርክቶለታል። በሰጠው አስተያየትም በአልጄሪያ በመጋበዜ በጣም ተደስቻለሁ። አምራን ድሉን ለማክበር ነበር ያንን ያደረገው፣ አልተቀየምኩትም። የአፍሪካ ዋንጫውም እንዲሳካላችሁ እመኛለሁ ሲል ተደምጧል። አክሎም የዲሞክራቲክ ኮንጎና አልጄሪያ ግንኙነት ታሪካዊ ነው፣ በታሪክ ውስጥ አልጄሪያ ያላት ድጋፍ ሊዘነጋ አይችልም ሲል የዲሞክራቲክ ኮንጎ ታዋቂ የነበረው ደጋፊ ማለትም ጨዋታው ሲጀምር አንስቶ እስከ ጨዋታው መጠናቀቅ ድረስ አንድ እጁን ከፍ አድርጎ ብሔራዊ ቡድኑን ሲደግፍ የነበረው የዲሞክራቲክ ኮንጎ ደጋፊ ሐሳቡን ሰጥቷል። ከአፍሪካ ዋንጫው ጋር በተያያዘ ሞሮኮን ይቅርታ እንጠይቃለን ብለዋል የደቡብ አፍሪካ ስፖርት ሚኒስቴር። በሞሮኮ ያለውን ድባብ እኛ አይተነዋል፣ እሱ ሆቴል ተቀምጦ እንዴት ያየዋል ብለዋል። የደቡብ አፍሪካ ብሔራዊ ቡድን አሰልጣኝ ሁጎ ብሩስ የሞሮኮን የአፍሪካ ዋንጫ ውድድር ድባብ መተችታቸው ይታወሳል። ስለ ጉዳዩም አስተያየታቸውን የሰጡት የደቡብ አፍሪካ ስፖርት ሚኒስቴር ጋይተን ማክኬኔዜ የአሰልጣኙን ትችት የተሳሳተ ሲሉ አውግዘውታል። ኃላፊው አሰልጣኙ ለሰጡት ያልተገባ አስተያየት የሞሮኮን ሕዝብ በይፋ ይቅርታ ጠይቀዋል። ወደ ሆነ ሰው ሀገር ሄደ በዛ መልኩ ማጥላላት አትችልም፣ ይሄ ፍጹም ስህተት ነው ሲሉ ስፖርት ሚኒስቴሩ ተናግረዋል። አክለውም እሱ ሆቴል ውስጥ ነው ያለው፣ ውጭ ያለውን ድባብ እንዴት ያየዋል? እኛ ውጭ ነበረን ያለውን ድባብ አይተነዋል ብለዋል ሚኒስትሩ። አክለውም ለአሰልጣኙ አስተያየት ሞሮኮውያንን ይቅርታ አድርጉልኝ ሲሉ ሲናገሩ ይህ በታሪክ ምርጡ የአፍሪካ ዋንጫ ነው ሲሉ ጨምረው ተናግረዋል። ለሰዓቱ ያስኩላችሁ አጫጭር የስፖርት መረጃዎች እነዚህ ነበሩ። ውድ ቤተሰቦች ለምታሳዩን ድጋፍ፣ ለአስተያየቶቻችሁ፣ ለሐሳቦቻችሁ ሁሉ በድጋሚ መመስገን ፈልጋለሁ። በሌሎች የስፖርት መረጃዎች ተመልሰን እስከምንገናኝ ሰላምና ጤናን እንደ ሁልጊዜውም እመኝላችኋለሁ።